ሰላም ሰላም ዘመዶቼ እንዴት ናችሁ? ደህና ናችሁ? የተጠፋፋን አይደለም ብዙ አልመች እያለኝ እንጂማ ብዙ መልእክቶች በልቤ ይመጣሉ። ወደ እናንተ ማድረስም ያለብኝ መዝሙሮች ሁሉ ይመጣሉ። እንዴት ናችሁ? ባያሌው እንዴት ይዟችኋል? ኑሮና ብላቱ ጌታ እያለን ምን እንሆናለን? እሱ የዘላለም መኖሪያችን ነው። ነገር ቢሆን ባይሆን ቢሳካ ባይሳካ መኖሪያችን የዘላለም አምላክ ነው። አሁን እሑድ ከሰዓት ቤቴ መጥቼ ከአምልኮ አገልግሎት በኋላ ያው ዛሬ ማለዳ ኢሲአርሲ ነው መሰለኝ የነ ቴሌ ነብይ ጥላሁን ቸርች እዛ ዘማሪ ነበር። ጥሩ ጊዜ ነበረ ጌታ የሰጠን አስገራሚ ጊዜና ድንቅ ነው። ስለ ክርስቶስም ነበር ስብከቱ ድንቅ ነው። እና አሁን ቤቴ መጥቼ አንድ ነገር እያሰላሰልኩ ነበረ። ትንሽ ሁኔታዎች እየተለወጡ መጡ። የኤአይ መዝሙር እየበዛ ነው። ኤአይ እና ስለ ኤአይ ሳስብ ቁጭ ብዬ እንዴት ነው የምንሆነው ብዬ ተገረምኩ። ምክንያቱም ከእውነተኛ መስዋዕት ጋር አይጣረስም ወይ አይጋጭም ወይ እያልኩኝ ነው በጣም ብዙ ነገር ሳስብ የነበረው። ምን ማለት እንደሆነ ትንሽ ላጫውታችሁ፣ ታግሳችሁ ስሙኝ። እኛ መዝሙር በምንቀዳበት ጊዜ ያው በዴክ ነበረ የምንቀዳው እንደምታውቁት። አንዴ ከተሳሳትን ደግመን ነው እንደገና ምንቀዳው። ከዛ በትራክ ደግሞ መቅጃ መጣ፣ ብርቅ ሆነብን። ድምጻችንን መደረብ ቻለን። የሚገርም ነው ተባለ። ያው እንግዲህ እንደምታውቁት ክሮች እንደዚህ እያጠነጠንን እንደዚህ እየደበደብን እየመታናቸው የምንሰማቸው እንደነበሩ ሁላችሁም ታውቃላችሁ። የዛም ዘመን አልፎ የሲዲ ዘመን ደግሞ መጣ። ከዛ ከሲዲም አልፎ እንደው 16 ቻናል ያላቸው መቅጃዎች ምናምን እየመጡ በጣም ጥሩ ጥሩ ነገሮች። ከዛ ደግሞ እነ ኪዩቤዝ በኮምፒውተር መቅዳት መጣ። ጭራሽ በኋላ የሰዎችን ድምፅ በኮምፒውተር ማስተካከል ቲዩን አውቶ ቲዩን የሚያደርግ የሚቃኝ ፒች ቢለቁ እንኳን ያችን የሚመልስ ደግሞ መጣ። እንደ 20 ዓመት ይሆነዋል። ከዛም ትንሽ ቀደም ሊል ይችላል። የሚገርም ነው። ከዛ በሱም ተገርመን ሳና በቃ ነገሮቻችንን ሁሉ ሚክስ የሚያደርጉባቸው ኢፌክቶች፣ ኢኳላይዘሮች እንደ አይኪው ምን እያደረጉ የተለያየ ሚክሲንግ ማስተሪንግ እየተባለ እየተሻሻለ መምጣት ጀመረ ማለት ነው። ጭራሽ አሁን ምንም የባለሙያ የፕሮፌሽናል ጆሮና ምንም በማያስፈልግበት ሁኔታ ሙዚቃውን ቀምሮ አሳምሮ ለጆሮ የሚያደርስ መጣ ማለት ነው። ከዚህ በኋላ ደግሞ ምን እንደሚመጣ ጠብቁ፣ ልብ በሉና። ለምሳሌ አንድ ነገር እንደሚመጣ ጠብቃለሁ። ከዚህ በፊት የተናገርናቸው አየር ላይ ያሉ ድምጾች ካፕቸር ተደርገው እንደገና ወደ እኛ ልንሰማቸው እንደምንችል የሚወራ ነገር አለ ወደፊት። ምናልባት የጌታ ኢየሱስን ድምጽ መስማት በምድር ላይ እያለ ሲያስተምር አልተጓጉም? እነ ጳውሎስ ድምጻቸው እንዴት እንደነበር፣ እነ ጴጥሮስ ድምጻቸው እንዴት እንደነበር፣ ዳዊት ሲዘምር እንዴት እንደነበር መስማት አትጓጉም? ብቻ አላውቅም። ቴክኖሎጂ በጣም የሚያስገርም ርምደት ወይም ፕሮግረስ እያሳየ ነው ርምደት። እና ይሄንን እያንዳንዳችን በጣም በሚገርም ሁኔታ ነው እያየን ያለ ነው። ግን እኔ አንድ ኮንሰርን አለኝ። ይሄንን ላወራችሁ ነው የመጣሁት። እኔ የማስበው መዝሙራችን መስዋዕት ነው ብዬ ነው የማምነው። እንደምታውቁት መስዋዕት ማለት ሳክሪፊሻል የሆነ ስራ ነው፣ ወይም ፐርፎርማንስ ብቻ ያልሆነ። እንግዲህ እንደምታውቁት ፐርፎርማንስ ክዋኔ ማለት ነው። ግን መስዋዕት ደግሞ እንደምታውቁት በብሉይ ኪዳን ሄዳችሁ ስታዩ እርድ አለው፣ ቆዳ መግፈፍ አለው፣ እንጨት ፈለጣ አለው፣ ድስት ይጣዳል፣ የሚቃጠለውን አመድ መጥረግ አለ። ከዛ እዛ አካባቢ ያለው በጣም ደስ የማይል ነገር ነው መስዋዕት። እና በብሉይ ኪዳን የነበረው በዘሌዋውያን ምዕራፍ 1 ምዕራፍ 2 ምዕራፍ 3 በምታኑበት ጊዜ በምዕራፍ 1 እንደምታውቁት በምዕራፍ 1 ላይ የሚቃጠል መስዋዕት እንዴት እንደሚቀርብ ይናገራል። በተለይ ከቁጥር 6 እስከ 9 በምታነቡበት ጊዜ፣ በምዕራፍ 2 ደግሞ ቁጥር 1 እና 2ን በምታዩበት ጊዜ የእህል መስዋዕት እንዴት እንደሆነ፣ በምዕራፍ 3 የደህንነት መስዋዕት እንዴት እንደሆነ ይናገራል። መስዋዕት
በብዙ ቦታዎች ተጠቅሷል። በተለይ በመዝሙረ ዳዊት ምዕራፍ 50 ከቁጥር 9፣ ምዕራፍ 51 ከቁጥር 16 ጀምሮ ስታነቡ እግዚአብሔር አምላክ እንደው በበረትም ከምንወስድለት የተባዓት እና ወይም የበሬ መስዋዕት ይልቅ ባውራ በብዙ ሺህ ተራሮች ያሉ እንስሶች የሱ እንደሆኑ እግዚአብሔር በከብት ወይ በበሬ ደም በምን እንደማይደሰት እግዚአብሔር ከልባችን ባለ መስዋዕት በተሰበረ ልብ እንደሚደሰት ይናገራል ዳዊት። መስዋዕት እኔ መዝሙሬን እንዴት እንደምዘምረው አውቃለሁ እና መስዋዕት እንደሆነ ነው እኔ የማምነው። ገጠር ለአገልግሎት ስንጠራ በማይመች ሁኔታ ሄደን ገጠር ውስጥ ጮጎጊት ልብሳችንን እየያዘ በእግራችን እየሄድን በፈረስ እየሄድን ሰዎች ደግሞ ሳር ላይ ወንበር የተለያየ ወንበር በርጩማቸውን ይዘው መሬት ላይ ተቀምጠው ያሁሉ ሺህ ሰው ሲመጣ this is መስዋዕት እግዚአብሔር የሚያሸተውን እኔ በዛ ሄጄ የምዘምረውን እኔ እንደ መስዋዕት ነው የማየው። በኮምፒውተር ቅልጥፍጥፍ ብዬ የምሰራውንና ማደርገውን ነገር በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱጋ ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብረው እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔርን ሊያከብሩት አይችሉምና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። በዚህ ነገር ባንደሰት አክቹሊ እየሰለቸ የሚሄድ ነገር ነው። ይሰለቻል። እንደምታውቁት በድሮ ጊዜ ፎቶግራፍ ይነሳ የነበረ ብላክ ኤንድ ዋይት ነው። ከዛ ደግሞ ከለር ምናምን እየሆነ መጣ። ከዛ ደግሞ ምናምን በፎቶ ደግሞ ሾፕ ሰዎችን አስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገ ሰዎች ያልሆኑትን መሆን በኤአይ ነውና ብዙ ሰፋ ያለ ትምህርት ያለው ነው። በቲክቶክ በዚህ አጭር ጊዜ እንደዚህም በገልጠው አይደለምና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ እንድታቀርቡ በጌታ ርኅራኄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቻለሁ። ስለዚህ ስለ መስዋዕት ጥንቃቄ ብናደርግ ጥሩ ነው። እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምኑም አይደለም። እንኳን እግዚአብሔርን እኔን አያስደስተኝም። በጣም ነው እንደው የሚያስጠላኝ እኔ ስሰማው። ምክንያቱም ታውቁ ከሆነ ናቹራል የሆነ ነገርና ደግሞ ይሄ ሌዘር ስለብስ እንደዚህ የላስቲክ የተሰራው ሌዘርና ሲንቴቲክ የሆነው እና የተፈጥሮ ሌዘር የቱን ትመርጣላችሁ? በቃ ለእናንተ አእምሮ ትቻዋለሁ ወገኖቼ። እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ እግዚአብሔር አምላክ ታውቃላችሁ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው። በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካከል። የማይሆን ኮምፒውተር ውስጥ ነካክተን የማይሆን በሳይንስ አሁን ኪቦርድ እኮ ምርኮኞች ሆነን የቀረነው አኮስቲክ የሆኑትን ጊታሮችና ቀጥታ የሆኑትን መሳሪያዎች መጠቀም ትተን ሲንቴቲክ የሆነ ሲንተሳይዘር መጠቀም ጀምረን ነውና ከአርቲፊሻል ነገር እግዚአብሔር ይጠብቃችሁ። ብዙ አርቲፊሻል ነገር ወደ ቸርች እየገባ ነው። እንግዲህ እዚህ ላይ በቃን። በጣም ታግሳችሁ ስለሰማችሁኝ አመሰግናለሁ። እኔ አንድ ጊዜ የገጠመኝን አጭር ነገር ነው ከማቆሜ በፊት ልንገራችሁ። ገጠር ሄጄ በጠዋት ስነሳ ለአገልግሎት ወፉ ይንጫጫል። እንደውም የሚገርማችሁ የዝንጀሮ ድምፅ ሰማለሁ ራቅ ካለ ቦታና
ዶሮ ይጮሃል። እንዴት ከከተማ የተሻለ ነው። አየሩ ንጹህ ነው እና ምለውን ነገር አጣሁና እንባ ነቀኝና አቤት የእግዚአብሔር አሰራሩ ፍጹም ነው አይሳሳትም የእኛስ አምላክ ግሩም ነው። በምክሩ ብዬ ዘምሬ አስታውሳለሁ። የእግዚአብሔር አሰራር ተፈጥሮ ራሱ ያዘምራል። አየሩ ቀና ብላችሁ ስታዩ ያሉት ከዋክብቶች፣ ሰማያት በምናያቸው ጊዜ ተፈጥሮ የምናያቸው ነገሮች በሙሉ እነሱ ናቸው የሚያስደስቱት። አርቲፊሻል ነገር በፍጹም አያስደስትም። ተባረኩልኝ። እወዳቸዋለሁ። እባካችሁ ላይክ ሼር እያረጋችሁ ደግሞ ፎሎ እያረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። እወዳቸዋለሁ።